አንደኛ ዮሐንስ መልእክት በተለመደው አይነት የደብዳቤ አጻጻፍ አይነት ስልት የማይጀምር ግን ደብዳቤ ነው። ጸሐፊውን በተመለከተ ያየ የሰማ በእጆቹ የዳሰሰ አብ ልጁን እንደላከው አይተናል እሱን ደግሞ እንመሰክራለን ብሎ የሚናገር ከመጀመሪያዎቹ እማኝ ምስክሮች መካከል ከሱ አንፃር ሐዋርያ ዮሐንስ እንደሆነ ግልጽ ነው። በቃ ያገልጋይ ልብ የመጋቢ ልብ ያገልጋያቸው የረኛ ልብ በጣም አለው ኬር ለመስጠት እንዲጸኑ ለማድረግ ነው። እምነትን ማጽናት አንዱ ዓላማው ነው ባጭሩ ፕላስ እምነትን ማጥራት እነኚህ ሁለቱ ዓላማዎች በጣም አሉትና በመናጠናበት ጊዜ እነኚህን እንደመነጥር ማያዝ ያለብን ይመስለኛል። እንድታውቁ እርግጠኛ እንድትሆኑ እንድትጸኑ በሚል በጣም የተሞላ ነው አንደኛ ዮሐንስ። ሌላው በጣም ትልቁ ዓላማው ግን ሐሰትን ማጥራት ነው። ሐሰተኛ ክርስቶስ የክርስቶስ ተቃዋሚ አለ ይላል። ሐሰተኛ ነቢያትና አስተማሪዎች ደግሞ አሉ። በሶስተኛ ደረጃ ውጤቱ ደግሞ ሐሰተኛ አማኞችን ያፈራ ነው። ሐሰተኛ እምነት ደግሞ አለ፣ ሐሰተኛ አማኝነትም ደግሞ አለ። ስለዚህ ተግባራቸውና ኑሯቸው ያልታረቀላቸው ሐሰተኛ የሆኑ ሐሰተኛ እምነትን የወለደ ነው እና በአጠቃላይ ከመጀመሪያው ሐዋርያዊ ትምህርት ያፈነገጠ ማለት ነው እና ኢየሱስ ክርስቶስን በስጋ የመጣ ክርስቶስ መሆኑን ለማሳየት እና ይሄንን የሚያምኑ ደግሞ በመልካም ምግባር የሚመላለሱ መሆናቸውን ለማሳየትና ያማኞች ስለ እግዚአብሔር የሚያምኑትን እምነትና ደግሞ የቅድስና ሕይወታቸውን እንዲያስታርቁ ስለሆነ አንዱ ዓላማ ስለ እግዚአብሔር የተነገሩ አንድ ሶስት ትልልቅ ክሌሞች አሉ። እግዚአብሔር ብርሃን ነው ይላል። እግዚአብሔር ጻድቅ ነው ይላል። እግዚአብሔር ፍቅር ነው ይላል። እነኚህ ሶስቱን ስለ እግዚአብሔር። ስለዚህ ህብረታችን ከእግዚአብሔር ጋር ከሆነ እና እግዚአብሔር ይሄ ከሆነ እንዴት እንኖር ነውና ያመንነውን በእውነት የምናሳይበት ዘመን እግዚአብሔር ያርግልን። ሴክሽን ባይ ሴክሽን ደግሞ ልናያቸው እንሞክራለን። እሺ እግዚአብሔር አምላካችን እናመሰግናለን። ሁላችሁም በጌታ ስም ሰላም እላችኋለሁ። ይሄ የአንደኛ ዮሐንስ መጽሐፍን መልእክትን በተወሰነ ደረጃ የጥናት የመነሻ ሐሳብ ለመስጠት የተዘጋጀ ፕሮግራም ነው። በየቤቶቻችን ሆነን በቤተክርስቲያን በወጣልን ስኬጁል መሰረት የምናጠናውን ግን ለጥናት እንዲመችን አንደኛ አጠቃላይ ይዘቱ ምን እንደሚመስል የአንደኛ ዮሐንስ መልእክት ለማየት ከእግዚአብሔር ቃል በሁለተኛ ደረጃ ደግሞ ምናልባት ለጥናት እንዲያመችን በክፍል ከፋፍለን ከዛ በኋላ ደግሞ እናንተ በየቤቶቻችሁ በመታጠኑበት ጊዜ እንደመነሻ ሐሳብ ሆኖ የሚያገለግሉ ሐሳቦችን ለመስጠት ነው የጀመርነው። የአንደኛ ዮሐንስ መልእክት ነው አሁን የምናረጋው። በዚህ በመጀመሪያው ክፍል የምናረጋው አጠቃላይ የሆነ የመልእክቱን ገጽታ አንደኛ ዮሐንስ መልእክት ምን እንደሚመስል አጠቃላይ ገጽታውን ልሰጣችሁ ሞክራለሁ እና በዚሁ ይሄንን ክፍል ከመጨረሳችን በፊት በዚህ በመጀመሪያው ክፍለ ጊዜ አጠቃላይ ገጽታውን እና ትንሽ ደግሞ ለጥናት እንዲያመችን አንደኛ ዮሐንስን በተለያየ መልኩ ማከፋፈል ይቻላል። ብዙ የክፍፍል ስልቶች አሉ። ግን እኔ ቁጭ ብዬ ለማሰብ የሞከርኩት በአጥቢያ ቤተክርስቲያን ቁጭ ብለን በቡድን ተቧድነን በመናጠናበት ጊዜ በተለይ ደግሞ እንደዚህ በአራት ክፍል እንደዚህ በመናጠናበት ጊዜ በሚያመች መልኩ መከፋፈል ስለሚያስፈልግ ሴክሽኖቹን የምናጠናባቸውን ትኩረቶች ለማከፋፈል እንሞክራለን። ይሄን ለማድረግ እንሞክራለን ዛሬ አጠቃላይ ገጽታውና ደግሞ የምናጠናባቸውን ክፍሎች ለማሳየት ሞክራለሁ። እግዚአብሔር እንደረዳን እግዚአብሔር ይሄንን ጊዜ የተባረከና ደግሞ የምንታነጽበት የእግዚአብሔር ዘላለማዊ ቃል በህይወታችን የሚሰራበት ጊዜ እንዲያደርግልን በጣም የልብ ጸሎቴና ምኞቴ ነው። በሱ መሰረት አንዳንድ መነሻ ሐሳቦችን ልሰጣችሁ ሞክራለሁ። አንደኛ ዮሐንስ መልእክት ያው ገና ከርዕሱም እንደምታዩት በመጽሐፍ ቅዱስ የወጡት ርዕሶች ሰዎች ያወጧቸው ርዕሶች ቢሆኑም ግን ከመልእክታት መካከል አንዱ ነው። መልእክት ነው፣ ደብዳቤ ነው። ግን በተለመደው አይነት የደብዳቤ አጻጻፍ አይነት ስልት የማይጀምር ግን ደብዳቤ ነው። ደብዳቤ ለመሆኑ ግልጽ ነው። ጸሐፊ ያለው ደግሞ ተደራሲያን አሉት የሚያወራቸው very personal እና ይዘቱ ደብዳቤ እንደሆነ በጣም ግልጽ ነው። ለምሳሌ ልጆቼ ይላቸዋል፣ ወዳጆች ሆይ ይላቸዋልና ለተወሰነ አካል የተጻፈ ለተወሰኑ ምዕመናን የተጻፈ እንደሆነ በጣም ግልጽ ነው። ምዕራፍ 2 ቁጥር 1 ላይ ያለላችሁ ልጆቼ ሆይ ይላቸዋል። ምዕራፍ 2 ቁጥር 28 ላይ ወረድ ስትሉም እንደዚህ ፐርሰናል የሆኑ ነገሮች አሉት። አሁንም ልጆቼ ሆይ ይላቸዋል። ከዛ ምዕራፍ 4 ላይ ለምሳሌ ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ ይላቸዋልና ለሚያውቃቸው ምዕመናን ለሚታወቁ ሰዎች የተጻፈ ኮረስፖንዳንስ እንደሆነ ደብዳቤ እንደሆነ ግልጽ ነው። ግን ሲጀምር
እንደ ዕብራውያን መልእክት አይነት አጀማመር አለው። ደብዳቤዎች አይታችሁ እንደሆነ የጳውሎስ መልእክቶችም ሌሎች መልእክታት የጴጥሮስ ዮሐንስም ራሱ በሌሎቹ አጫጭር መልእክቶች ውስጥ በሰላምታ በቡራኬ ነው የሚጀምሩት። የተለመደው ለእንደዚህ ቤተክርስቲያን እንደዚህ ከእግዚአብሔር ከአባታችን ጸጋ ሰላም ይሁን ምናምን በሚለው የተለመዱ አጀማመሮች አሉት። አንደኛ ዮሐንስ ቀጥታ ነው ከዶክትሪን የሚጀምረው፣ ቀጥታ ነው ከትምህርት የሚጀምረው እንጂ እነኚህ ሰላምታዎች የሉትም። ደብዳቤ ሆኖ ሳለ ግን በተለመደው ሰላምታና ቡራኬ አይጀምርም። ይሄ አንዱ ገጽታው ነው፣ ዝም ብሎ ኦብዘርቭ ስታደርጉ ማለት ነው። እንደ ዕብራውያን መልእክት ማለት ነው። የዕብራውያን መልእክት ቀጥታ ከመልእክት እንደሚጀምረው እሱም እንደዚሁ የሚጀምር መልእክት ነው። ጸሐፊውን በተመለከተ ጸሐፊው ራሱን በመልእክቱ ውስጥ እኔ ነኝ ብሎ አይናገርም፣ በግልጽ በስም ማለት ነው። ልክ በሌሎች መልእክቶች እንደምናየው የእግዚአብሔር ባሪያ የሆነ እከሌ እንደሚባለው እሱም የለም በዚህ መልእክት ላይ። ቀጥታ እንደ ትራክት እንደ አጭር ማስተማሪያ ከትምህርት ነው እንጂ የሚጀምረው ቀጥታ ስሙንም ሲጠቅስ አንመለከትም። ግን ሐዋርያው ዮሐንስ እንደጻፈው የቤተክርስቲያን አባቶች ከጥንት ጀምሮ ከመጀመሪያዎቹ አባቶች በነገራችን ላይ ከሁለተኛው መቶ ክፍለ ዘመን እንደዚህ ጀምሮ ያሉ አባቶች ይስማማሉ። ደግሞ በጣም ነው ግልጽ ነው ሐዋርያው ዮሐንስ እንደሆነ ግልጽ ነው። ይሄንን የምናገኝበት እንትኑ ወደ መልእክቱ ገባ ስንል ወደፊትም እንደምታዩት ከዮሐንስ ወንጌል ጋራ በጣም ተቀራራቢና ተመሳሳይ ይዘት አለው። ዮሐንስ ወንጌልን የጻፈው ሐዋርያው ዮሐንስ ነው እና ከዛ ወንጌል ጋራ ተያያዥ የሆኑ ሲምቦልስ ተያያዥ የሆኑ መልእክቶች ስላሉት ተቀራራቢነት ተመሳሳይ ገጽታና ዝምድና ስላለው ሐዋርያው ዮሐንስ የጻፈው መልእክት ነው። የአይን ምስክር ነው ጸሐፊው፣ የአይን ምስክር ነው እና ይሄ መሆኑንም በጣም የሚያስረግጥልን ብዙ ነገር አለ። የአይን ምስክር ነው ከመጀመሪያዎቹ ኢየሱስን ከተከተሉት ሐዋርያት መካከል እንደሆነ በጣም ግልጽ ነው። ምዕራፍ 1 ቁጥር 1 ላይ ሲጀምር ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በአይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን ነው። ያየ የሰማ በእጆቹ የዳሰሰ ሰው እንደሆነ በጣም ግልጽ ነው። ምዕራፍ 4 ቁጥር 14 ላይም ልክ እንደዚሁ እኛም አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለንና አብ ልጁን እንደላከ ያየ ነው። አብ ልጁን እንደላከው አይተናል እሱን ደግሞ እንመሰክራለን ብሎ የሚናገር ከመጀመሪያዎቹ እማኝ ምስክሮች መካከል ከመጀመሪያዎቹ ተከታዮች መካከል ነው እና ሐዋርያው ዮሐንስ ነው የሚባለው። ከመጀመሪያዎቹ ተከታዮች መካከል ሆኖ ከዮሐንስ ወንጌል ጋራ ተቀራራቢ እና አንድ አይነት የሆነ መልእክት ኦልሞስት ሲጀምርም በመጀመሪያው ቃል ነበረ ብሎ ይጀምራል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አይታችሁት እንደሆነ የዮሐንስ መልእክት ምዕራፍ 1 ቁጥር 1ም ልክ እንደዚያ ብሎ ነው የሚጀምረው። ከመጀመሪያው ስለነበረው የሕይወት ቃል አወራላችኋለሁ in the very beginning የነበረው እና አጀማመሩም ይዘቱም የዮሐንስ ወንጌል ጋራ ተቀራራቢ ስለሆነ ከሱ አንፃር ሐዋርያ ዮሐንስ እንደሆነ ግልጽ ነው። በኋላ ቀስ ያለን እንደምናየው የቻሌንጅ የሚያደርገው ሊቋቋሙ የሚሞክረው ሊያስተምራቸው ሊያሳስባቸው የሚሞክረውን ኑፋቄ ስናይ አንዳንድ የትምህርት ዝንፈቶች ስናይ ባህሪያቱን ስናይ ለከሊት ቤተክርስቲያን ተብሎ የተጻፈ መልእክት ባይሆንም እና ደግሞ በአጠቃላይ ከነኝ በብዙ ኦዲየንስ በብዙ አንባቢያን መካከል የተዘዋንዟሩ እንዲነበቡ የታሰበ ደብዳቤ እንደሆነ የታወቀ መልእክት ቢሆንም ግን ምናልባት በትንሹ እስያ አካባቢ ኤፌሶን አካባቢ ለነበሩ አብያተ ክርስቲያናት የተጻፈ መልእክት እንደሆነ ውስጥ ይዘቱና አንዳንድ ቻሌንጅ የሚያደርጋቸው የስተት ትምህርቶች ወደዛ ያመለክታሉና ምናልባት በትንሹ እስያ ኤፌሶን አካባቢ ለነበሩ ክርስቲያኖች የተጻፈ መልእክት የክርስቶስን ትምህርት ስለ ክርስቶስ መጀመሪያ ያየውን የሰማውን እንደ ማረጋገጫ እንደ ማጽኛ የእምነት ማጽኛ አይነት ትራክት የእምነት ማጽኛ አይነት አጭር መልእክት አድርጎ የተጻፈ መልእክት ነው። ቁጭ ብለን ወደፊት እናንተም በዝርዝር ስታጠኑት ታዩታላችሁ። ግን በመታዩበት ጊዜ የተጻፈበትን ምክንያት ለምን እንደተጻፈ ዓላማዎቹ ምክንያቶቹ ማየት በጣም ጥሩ ነው። ዝርዝሮቹን እናንተ በግልጽ ልታያቸው ትችላላችሁ። ግን አጠቃላይ የሆነውን አውድ በመነመለከትበት ጊዜ እኔ ኦብዘርቭ ሳረግ ሁለት አባይት የሆኑ ምክንያቶች እንዳሉ ግልጽ ነው። በዮሐንስ አንደኛ ዮሐንስ የተጻፈበት ምክንያት አንደኛው እምነትን ለማነጽ ነው። አማኞችን እምነታቸውን ለማነጽና ለማጠንከር ለማበርታት ነው። በእምነት ልጆቹ የሆኑ ለዚህ ነው ልጆቼ የሚላቸው ወዳጆቼ የሚላቸው በእምነት ልጆቹ የሆኑ ያገለገላቸው ክርስቲያኖችን የእምነታቸውን እንዲተከል እንዲጻና
እሱን በተመለከተ የተሰጠ ትምህርት ነው። እንደ ፓስቶራል ኬር አለው። የአገልጋይ ልብ፣ የመጋቢ ልብ፣ የአገልጋያቸው የእረኛ ልብ በጣም አለው። ኬር ለመስጠት እንዲጸኑ ለማድረግ ነው። እምነትን ማጽናት አንዱ ዓላማው ነው ባጭሩ። ፕላስ እምነትን ማጥራት እነኚህ ሁለቱ ዓላማዎች በጣም አሉትና በመናጠናበት ጊዜ እነኚህን እንደ መነጽር ማያዝ ያለብን ይመስለኛል። እምነትን ማጽናት ይፈልጋል፣ ማጠንከር ይፈልጋል በአማኞቹ ህይወት ውስጥ፣ በሚያገለግላቸው ምዕመናን ህይወት ውስጥ። በሁለተኛ ደረጃ ደግሞ እምነቱ ማጥራት ይፈልጋል ከስህተት ነገሮች ማለት ነው። ማጽናትን በተመለከተ አሉ በብዙ ቦታዎች ታገኙታላችሁ። እርግጠኝነትን እንድታውቁ፣ እርግጠኛ እንድትሆኑ፣ እንድትጸኑ በሚል በጣም የተሞላ ነው። አንደኛ ዮሐንስ ለምሳሌ ምዕራፍ 2 ላይ ቁጥር 20 እርግጠኛ ያረጋቸዋል። ምናልባት በመካከላቸው የነበሩና ከመካከላቸው የወጡ የስህተት መምህራን ስለነበሩ እነርሱም እንዳይወጡ እና እንዳይንገዳገዱ እናንተ ቅዱሱ ቅባት በውስጣችሁ ስላለ ሁላችሁ ታውቃላችሁ። ቅባቱ በውስጣችሁ ስለሚኖር የእግዚአብሔር መንፈስ በውስጣችሁ ስለምን አለ ታውቃላችሁ፣ እውነት ተገልጦላችኋል ይላል። ምዕራፍ 2 እንደዚሁ ወረድ ስትሉ ቁጥር 24 ከመጀመሪያ የሰማችሁት በእናንተ ጸንቶ ይኖር። ማጽናት ነው አንዱ፣ መትከል በእናንተ ጸንቶ ይኖር ነው አንዱ መልእክቱ። ምዕራፍ 4 ቁጥር 14 ላይ እንደዚሁ አለላችሁ። ወረድ ስትሉ ስታዩ እኛም አይተናል፣ አባት ልጁን ያለ መድኃኒት ሊሆን እንደላከው እንመሰክራለን። እርግጠኝነትን ለማሳየት የተጻፈ ለማጽናት የተጻፈ ነው። ግን ሌላው በጣም ትልቁ ዓላማው ግን ሐሰትን ማጥራት ነው። የእግዚአብሔር ቃል ያው ሁሉ ጊዜ ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ አይደል የሚለው። አንዱ ሰይፍ የሚያጸና ነው፣ የሚተክል ነው። አንዱ ሰይፍ ደግሞ የሚያጠራ ነውና በዚያን ጊዜ ተሰራፍቶ የነበረ የሐሰት ነገርን ደግሞ ለማጥራት፣ ለመገሰጽ፣ ለማስጠንቀቅ የተጻፈ ማስጠንቀቂያ መልእክት ደግሞ እንዳለው በጣም ግልጽ ነው። ሐሰተኛ ነገሮች አሉ የሚያሳያቸው፣ ሐሰተኛ ቡድኖች አሉ ሊያሳያቸው ሞክረው እነኚህ ሐሰት ናቸው ብሎ። እኔ በጣም የሚገርማችሁ ነገር አንድ ሶስት አይነት ሐሰቶችን ሶስት አይነት ስህተቶችን ለምሳሌ ያሳያቸዋል። አንድ ሐሰተኛ ክርስቶስ የክርስቶስ ተቃዋሚ አለ ይላል። ሐሰተኛ ክርስቶስ ወይም the antichrist እና antichrists ሐሰተኛ ክርስቶሶች አሉ በመካከላችሁ ብሎ አርጊው ያረጋል። ምዕራፍ 2 ቁጥር 18 ቀስ ይያለን በሚቀጥሉት ሴክሽኖች እንመጣበታለን። ምዕራፍ 2 ቁጥር 18 እስከ 19 ላይ ለምሳሌ ምዕራፍ 2 ቁጥር 18 ልጆች ሆይ መጨረሻው ሰዓት ነው፣ የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ መጨረሻ ላይ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። የክርስቶስ ተቃዋሚዎች አንታይክራይስትስ ተነስተዋል ይላል። በመካከላቸው የነበሩ እነኚህ ምዕመናን በነገራችን ላይ ወረድ ብላችሁ በዛው ስታዩ 18 19 ላይ ስታዩ አብረው የነበሩ ህብረት ውስጥ የነበሩ ምናልባት ብዙዎችን ለመመለስም ሲታገሉ የነበሩ ግን ስላልቻሉ የወጡ ናቸው። ከኛ ጋር ነበሩ ግን ከኛ የወጡ። ስለዚህ ቤተክርስቲያን ውስጥ የነበሩ ሐሰተኛ ክርስቶስ በሐሰተኛ ክርስቶስ ትምህርት የክርስቶስን የሚቃወም ትምህርት እና ሐሳብ ያላቸው ግን የወጡ አሉ። ይሄ ግልጽ ነው። እነሱን ለመቃወም ከነሱ ለማጥራት ነው። ሐሰተኛ ነቢያትና አስተማሪዎች ናቸው ሁለተኛዎቹ። ሐሰተኛ ክርስቶስ አንድ አይነት አድርገን እናያቸው እንችላለን፣ ግን ለብቻ ስላደረጋቸው ሐሰተኛ ክርስቶስና ሐሰተኛ የሆነ ክርስቶስን በዛ መንፈስ ይወጡ አሉ። ሐሰተኛ ነቢያትና አስተማሪዎች ደግሞ አሉ። ምዕራፍ 2 ቁጥር 26 የሚያስቱ ማለት ነው። በትምህርታቸው የሚያስቱ ስለሚያስቷቸው ሰዎች ይህን ጽፌላችኋለሁ ይላል። ስለዚህ የሚያስቷቸው ሰዎች በመካከላቸው አሉ። ምዕራፍ 3 ቁጥር 7 ላይ ስትሄዱም አለ ልጆች ሆይ ማንንም አያስታችሁ ይላል። በተለይ ደግሞ በግልጽነት የተቀመጠው ምዕራፍ 4 ከቁጥር 1 ጀምሮ እስከ 7 ድረስ ነው። መንፈስን አትመኑ፣ መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋል ያለ ይናገራልና ከነሱ ለማጥራት ነው። ስለዚህ ሐሰተኛ ክርስቶስ፣ ሐሰተኛ ነቢያትና አስተማሪዎች፣ ሐሰተኛ አማኞች በሶስተኛ ደረጃ ውጤቱ ደግሞ ሐሰተኛ አማኞችን ያፈራ ነው። ሐሰተኛ አማኞችን ሞራሊ ሐሰተኛ የሆኑ አማኞችን ደግሞ ያፈራ ነው። በጣም ብዙ ጊዜ ስለ ሐሰተኛ መምህራንና ስለ ሐሰተኛ አስተማሪዎችና ክርስቶሶች እናወራለን፣ ግን ሐሰተኛ እምነት ደግሞ አለ፣ ሐሰተኛ አማኝነትም ደግሞ አለ። ይሄ በጣም ኢንትረስቲንግ ነው። በአንደኛ ዮሐንስ በግልጽ በጣም የሚታይ ነው። ይሄ እምነታቸውና ኑሯቸው ያልታረቀላቸው ውሸተኞች የሚላቸው ደግሞ አሉ። ጥቂቶችን ላንሳላችሁ ለመነሻ ያህል። ምዕራፍ 1 ለምሳሌ ምዕራፍ 1 ቁጥር 6 ምዕራፍ 1 ቁጥር 6 ላይ ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን ይላል። ከእርሱ ጋር ህብረት አለን እያሉ በጨለማ የሚመላለሱ። ቁጥር 8 ላይ
ኃጢአት የለብንም ብንል ራሳችንን እናስታለን። ምዕራፍ 2 ቁጥር 4 ላይ አውቄዋለሁ የሚል ትእዛዛቱን የማይጠብቅ ውሸተኛ ነው። ይሄ በጣም ፎርሙላው ራሱ አንድ አይነት ነው። እንደዚህ የሚል ግን እንደዚህ የማይኖር ውሸተኛ ነው የሚል አርጊመንት በጣም አለው። ምዕራፍ 2 ቁጥር 9 ላይም አለ በብርሃን አለው የሚል ወንድሙን የሚጠላ ነው ያለ ይቀጥላል። ምዕራፍ 4 ላይ ስትሄዱ እግዚአብሔርን ወዳለው ይላል ወንድሙን የማይወድ። ስለዚህ ተግባራቸውና ኑሯቸው ያልታረቀላቸው ሐሰተኛ እምነትን የወለደ ነው። እና ባጭሩ ምንድነው እነኚህን ስናያይዝ ምንልበት ጊዜ በጣም ትልቁ ለማጥራት የሚሞክረው ነገር ከክርስቶስ ጋር በተያያዘ ቴዎሎጂካሊ የክርስቶስን ማንነትና የክርስቶስን በስጋ የክርስቶስን መገለጥ በመካድ የክርስቶስን በመቃወም የክርስቶስን ትምህርት ዝቅ በማድረግ ክርስቶስን ወልድን በመካድ ወልድን ዝቅ በማድረግ በመግባራቸው የእግዚአብሔርን ሕይወት ሪፍሌክት የማያደርጉ ምእመናን የነበሩበት ጊዜ ስለነበረ እነኚህን ሁለቱን ለማጥራት ነው የክርስቶስን ማንነትና ይሄ ምግባረ ብልሹነትን ለማጥራት የተጻፈ ነው በአጠቃላይ። እና ምናልባት በሚቀጥለው ክፍል ተመልሰን ልናየው እንሞክራለን። ግን ቴዎሎጂካሊ ችግር አለ በመካከላቸው በተለይ ኢየሱስ ላይ የተንጠለጠለ ምዕራፍ 2 ቁጥር 22 እስከ 24 ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን የማይቀበል ኤሌመንት አለው ክርስቶስን በተመለከተ። ይሄ ብቻ ሳይሆን ክርስቶስ በስጋ መምጣቱን የሚክድ ነው። ምዕራፍ 4 ቁጥር 2 ላይ ያለላችሁ ክርስቶስን የእግዚአብሔር ልጅ ነው ብሎም አያምንም፣ ወልድ ነው ብሎ አያምንም። ምዕራፍ 4 ላይ ደግሞ ስትሄዱ በስጋ መምጣቱን ክርስቶስ በስጋ የመጣ የእግዚአብሔር ልጅ ነው ብሎ የማይቀበል የክርስቶስን ትስጉት የማይቀበል ማለት ነው ኢንካርኔሽን የማይቀበል ትምህርት በመካከላቸው ነበረ። እና በአጠቃላይ ከመጀመሪያው ሐዋርያዊ ትምህርት ያፈነገጠ ማለት ነው። ምዕራፍ 2 ቁጥር 7 ላይ ከመጀመሪያ የሚለው ከመጀመሪያው ሐዋርያዊ ትምህርት ያፈነገጠ የክርስቶስን የእግዚአብሔር ልጅነትና ክርስቶስን በስጋ መገለጥ የካደ አስተምህሮ ነበረ። ይሄ እንግዲህ ቀስ ብሎ ስም ይወጣለት ማለት ነው ኖስቲሲዝም ተብሎ በእውቀት ላይ የተመሰረተ ይሄንን ማቴሪያል ወርልድ ይሄ ቁሳዊ የሆነውን የሚያክፋፋ መንፈሳዊ የሆነውን ከፍ የሚያደርግ እንዲያውም በልዩ ዕውቀት ላይ ተመስርቶ ኖስቶስ ዕውቀት ስለሆነ በዕውቀት ላይ ተመስርቶ ከዚህ ከአካላዊው መውጣትን የሚፈልግ አስተሳሰብ በኋላ ኖስቲሲዝም የተባለ የተስፋፋ ነበረ። እሱን ሪፊዩት ለማድረግ የተጻፈ መልእክት ነው የሚል ነው። እና ኢየሱስ ክርስቶስን በስጋ የመጣ ክርስቶስ መሆኑን ለማሳየት እና ይሄንን የሚያምኑ ደግሞ በመልካም ምግባር የሚመላለሱ መሆናቸውን ለማሳየትና እሱን ሪፊዩት ለማድረግ የተጻፈ ነው። ለማጥናት እንዲያመቸን እንግዲህ የተለያየ አይነት መጀመሪያ እንደተናገርኩት የተለያየ አይነት አከፋፈልን ልናይ እንችላለን። ግን እንደዚህ ደግሞ ትንሽ አጠር አድርገን ሳምራይዝ ለማድረግ ያህል አስቀድሜ እንዳልኳችሁ እምነትንና ተግባርን ለማስታረቅ ስለሆነ አንዱ ሐሳቡ እንደዚህ ካልን እንደዚህ እንኑር እንደዚህ ብለን እንደዚህ ከኖርን ውሸተኞች ነን ስለሚል የእግዚአብሔርን ባህሪያትና የተቀበልነው የእግዚአብሔር ባህሪና ምግባራችንን ለማስታረቅ ስለሆነ አንዱ ዓላማው ያማኞች ስለ እግዚአብሔር የሚያምኑትን እምነትና ደግሞ የቅድስና ሕይወታቸውን እንዲያስታርቁ ስለሆነ አንዱ ዓላማ የእግዚአብሔርን መገለጦች ወስደን በአንደኛ ዮሐንስ ላይ ያሉ ስለ እግዚአብሔር የተናገራቸውን ወስደን እዛ ላይ ያሉትን ትንታኔዎች በሱም መሰረት ብንተረጉመው ብያስባለሁ። ግልጽ ለማድረግ ያህል ለምሳሌ ስለ እግዚአብሔር የተነገሩ 3 ትልልቅ ክሌሞች አሉ። ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው ይላል። ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው። ምዕራፍ 2 ቁጥር 29 ላይ እግዚአብሔር ጻድቅ ነው ይላል። ምዕራፍ 4 ቁጥር 8 ላይ ደግሞ እግዚአብሔር ፍቅር ነው ይላል። እነኚህ ሶስቱን ስለ እግዚአብሔር ህብረታችን ከእርሱ ጋር ስለሆነ እንግዲህ አሁን ዓላማው ተመልከቱ። እግዚአብሔር እንደዚህ ስለሆነ እንደዚህ እንኖር ነው። እግዚአብሔር እንደዚህ ስለሆነ እንደዚህ እንኖር ነው። ስለዚህ ያከፋፈልኩት እናንተም ልታዩት ትችላላችሁ ለጥናት እንዲያመችን በ3 ዋና ክፍሎች ነው። አንደኛው እግዚአብሔር ብርሃን ከመሆኑ ጋር የተገናኘ እንዲያመቻችሁ እናንተ ርዕስ ለመያዝ እግዚአብሔር ብርሃን በመሆኑ ነው። ምዕራፍ 1 ቁጥር 5 ጀምሮ እስከ ምዕራፍ 2 ቁጥር 27 እግዚአብሔር ብርሃን ስለሆነ አማኝ እንዴት ይኑር ነው። ምዕራፍ 1 ቁጥር 5 እስከ ምዕራፍ 2 ቁጥር 7 ደን ሁለተኛው ደግሞ እግዚአብሔር ጻድቅ ስለሆነ የተቀበልነው እግዚአብሔር ህብረታችን ከሱ ጋር ነው ብሎ አይደል የሚጀምረው ህብረታችን ከእግዚአብሔር ጋር ነው ብሎ ስለዚህ የተቀበልነው እግዚአብሔር ጻድቅ ስለሆነ ምዕራፍ 2 ቁጥር 28 ጀምሮ እስከ ምዕራፍ 4 ቁጥር 6 ላይ ታገኙታላችሁ። ምዕራፍ 2 ቁጥር 28 እስከ ምዕራፍ 4 ቁጥር 6 ላይ
ይሄን ለብቻ እንደ አንድ ሴክሽን ብናየው መጨረሻና ሶስተኛው ደግሞ እግዚአብሔር ፍቅር ስለሆነ ነው እግዚአብሔር ፍቅር በመሆኑ ደግሞ ምዕራፍ 4 ቁጥር 7 ጀምሮ እስከ ምዕራፍ 5 መጨረሻ ድረስ ያለውን በዚህ ልናየው እንችላለን የመጀመሪያዎቹ 4 ቁጥሮች መግቢያ ናቸው ወደ መጨረሻ ማካይ ደግሞ በተለይ ምዕራፍ 5 ቁጥር 13 ጀምሮ መደምደሚያ ሐሳቦችን ይሰጣል በዚህ መሃል ያለው ግን እግዚአብሔር ብርሃን በመሆኑ ምዕራፍ 1 ቁጥር 5 እስከ ምዕራፍ 2 ቁጥር 27 እግዚአብሔር ጻድቅ በመሆኑ ምዕራፍ 2 ቁጥር 28 እስከ ምዕራፍ 4 ቁጥር 6 ደግሞ እግዚአብሔር ፍቅር በመሆኑ ምዕራፍ 4 ቁጥር 7 እስከ ምዕራፍ 5 ቁጥር 12 ስለዚህ ህብረታችን ከእግዚአብሔር ጋር ከሆነ እና እግዚአብሔር ይሄ ከሆነ እንዴት እንኖር ነውና ያመነውን በእውነት የምናሳይበት ዘመን እግዚአብሔር ያርግልን ሴክሽን ባይ ሴክሽን ደግሞ ልናያቸው እንሞክራለን እግዚአብሔር ይባርካችሁ